بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته يه انبياء كرام متسنيو برنامجين كفل 17 ነው በክፍል 16 ላይ የሱረቱል አራፍ 11ኛ አያ እየቃኘን ነበር ቢስሚላሂር ረህማኒር ረሂም ወለቀድ ኸለቅናኩም ثم ሰወርናኩም የሚለው ሚዛናዊ አድርገን ሰርተናቸዋል ብሏል አላህ እንግዲህ የሰው ልጅ በአጠቃላይ አደማዊነት ሚዛናዊነት እንደሆነ ተናግሬ ነበር ዛሬ ደግሞ ኢንሻአላህ ثم قلنا للملائكة ከሚለው እንቀጥላለን ማለት ነው ثم قلنا للملائكة ከዛም ለመላእክቶች እንዲያልናቸው ይላል ምን እስጁዱ ለአደም ለክብሩ ስገዱ አልናቸው ፈሰጀዱ ፈሰጀዱ تفيد الترتيب والتعقيم مباشرة instantaneously ትእዛዙ እንደተሰጠ مباشرة ፈሰጀዱ መላእክቶች ሰገዱ መላእክቶች የሰገዱት ለአደም ነው ሲባል መርሳት የሌለብን ነገር ለአደማዊነት ነው የሰገዱት ሁላችንም በአደማዊነት ውስጥ እንካተታለን አደምን ያላቀው ሩህ ስለሆነ ሁሉም ሰው ደግሞ በውስጡ ሩህን ስለያዘ ለአደማዊነት ሰገዱ ታዲያ ለአደማዊነት ሰገዱ ስንል ለአደም ለክብሩ ሰገዱ ስንል እኛ የምናውቀው ስግደት አለ አይደል እኛ የምንሰግደው ስግደት ያ ስግደት ማለት አይደለም የመላእክቶች ስግደት it's like a salute ነው ልክ ጠቅላይ ሚኒስቴር የአንድ ሀገር ጠቅላይ ሚኒስቴር አዲስ የጦር ኢታማዦር በሚሾምበት ጊዜ ወይም አዲስ ጀነራሎችን በሚሾምበት ጊዜ ነባር የነበሩ ወይም ደግሞ አስቀድሞ በስልጣን ላይ የነበሩ እንዲሁም ወታደሮች ጭምር አዲስ ለሚመጣው ጀነራል ሳሉት ይሰጣሉ አይደል ምን ማለት ነው ሳሉት ሲሰጡ አዲስ ለመጣው የጦር ኢታማዦር ሙሉ ዕውቅና ሰጥተናል ማለት ነው ሙሉ ዕውቅና ሰጥተናል አመራሩን ተቀብለናል ውሳኔውን የጠቅላይ ሚኒስትሩን አዳዲስ የሾማቸውን ጀነራሎችን ውሳኔ ተቀብለናል ማለት ነው ሳሉት yes sir ብለው ሳሉት ያደርጉታል መላእክቶች ኢኒ ጃኢሉን ፊል አርዲ ኸሊፋ ተብሎ ኸሊፋው ሲመጣ ምድርን የሚያስተዳድረው በምድር ላይ ተወካይ የሚሆነው ኸሊፋ ሲመጣ ሳሉት አድርገውታል ፎርም ኦፍ ሳሉታቸው የክብር ሰላምታቸው ሱጁድ ነው ፈሰጀዱ ይላል ፈሰጀዱ መልካም በጣም የሚደንቀው የዚህ አያ ምን እንደሆነ ታውቃላችሁ ወደ ኋላ መለስ ብለን 11ኛው አያ ወለቀድ ኸለቅናኩም እኛ እናንተን ፈጠርናችኋል ثم ሰወርናኩም ከዛ የሩሃችሁን ሚዛናዊ ያደረግናት አለን ቅርጿን አስተካከልን ሚዛናዊ ያደረግናት ከዛ ثم قلنا للملائكة ثم እያለ የሚነግራ ثم በጣም ወሳኝ ናት እዚህ ቦታ ላይ ثم الرتبة ተብሎ ይጠራል ሩትባ ማለት ነው ከዚህ በኋላ እንዲሆነ after this ከዚህ ኢንሲደንት በኋላ እንዲሆነ እንደማለት ነው በዚህ ኮንቴክስት በዚህ ሲያቅ من حسب السياق ወለቀድ ኸለቅናኩም እኛ ተፈጠረን አርዋሃችን በአጠቃላይ ተፈጠረ ከዛ ሩሃችንን ምን አደረገ አላህ ثم ሰወርናኩም ሩህን ሚዛናዊ ያደረጋት ከዛ ثم قلنا للملائكة ለመላእክት እንዲያልናቸው ምን እስጁዱ ለአደም ስገዱ ያ ማለት እኔ እናንተ ነበርን ማለት ነው እኔ እናንቺ ነበርን والله العظيم ነበርን ሱብሃንአላህ በአርዋህ ዓለም በሩህ ዓለም የሰው ዘር በአጠቃላይ ከመጀመሪያው እስከ መጨረሻው ሁሉም ነበር ሁሉም ትእዛዙ ሲሰጥ ሰምተናል ምን የሚለው እስጁዱ ለአደም ስገዱ የሚለው ሁለት ጊዜ ነው የተባለው አንደኛው ገና አደም ሳይመጣ በፊት ሱረቱል ሂጅር ላይ እንደሚነግረን وإذ قال ربك للملائكة إني خالق بشرا من صلصال من حمأ مسنون ሱረቱል ሂጅር ቁጥር 28 ላይ የሰው ልጅ እንደሚፈጠር ነገራቸው ከዛ فإذا سويته ونفخت فيه من روحي ከእኔ ሩህ
በውስጡ በነፋሁበት ጊዜ ፈቀዑ ለሁ ሳጅዲን ለእርሱ እሱን ለማክበር ለስግደት ተወርወሩ። መቼ? ሳይመጣ በፊት ሳይገኝ በፊት ከተፈጠረ በኋላ አደም አለይሂ ሰላም እኛም አርዋህ በአጠቃላይ ጀሚዑል አርዋህ ከተፈጠረ በኋላ እንደገና ሁለተኛው ትእዛዝ መጣ። ሁለተኛው ትእዛዝ ምንድነው? now this is the right time to do ሰጅዳ። አሁን አደምን የምታለቁበት አደማዊነትን የምታከብሩበት ሰዓቱ አሁን ነው። ثم قلنا للملائكة قلنا ሚለውን አስምሩበት በአላህ ቁልና ቢዕዘቲና ቢጀላሊና ቢሱልጣኒና እንደማለት እኛ ለመላእክቶች እንዲህ ባልን ጊዜ በእኛነት ነው የሚናገረው አላህ ፉል አውቶሪቴቲቭ ሆኖ ባለሙሉ ስልጣን የሆነ ጌታ ثم قلنا للملائكة ምን اسجدوا لآدم ከዛስ ወዲያውኑ የጌታን ትእዛዝ ሲፈጽሙ ፈሰጀዱ አለ ወዲያውኑ ሰገዱ አደምን አከበሩት እና በቦታው እኛ ተገኝተን መላእክቶች ሲሰግዱ አይተናል በሩህ ክብር ሲሰጠው አባታችን አይተናል እና we were there እዛ ነበርን እላችኋለሁ። ይሄንን የበለጠ የሚያጸድቀው ሱረቱል አዕራፍ ላይ 172ኛው አያ ሱረቱል በቀራ ስንቃኝ አይተናል ግን ምንም ችግር የለውም አሁንም ብንደግመው ሱረቱል አዕራፍ 172ኛው አያ وإذ أخذ ربك من بني آدم من ظهورهم ذريتهم الله آدم كفتروا بحالا وإذ أخذ واذكر مالتنا أستوس هنا that time بزا ጊዜ وإذ أخذ ربك ያንተ ጌታ ይላቸዋል መልእክተኛው አለይሂ ሰላቱ ወሰለም من بني آدم كبني آدم ዙርያ ቃል ኪዳን በያዘ ጊዜ አላህ ከሁላችንም ጋር ቃል ኪዳን ይዟል። የሰው ዘር በአጠቃላይ ትላንት የነበሩ በታሪክ ዛሬ ያለነው ሰዎች ወደፊትም የሚመጡ ሰዎች በሩህ ዓለም አላህ ከኛ ጋር ቃል ኪዳን ገብቷል። የሚገርማችሁ ነገር አላህ ከኛ ጋር ቃል ኪዳን ገብቷል። ከአደም ጋርም ለብቻው አደም እንደሞ ስፔሲፊክ ከአደም ጋርም ቃል ኪዳን ገብቷል። ሱረቱል ጣሃ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ወለቀድ አሂድና ኢላ አደም ሚን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ ይላል። ከአደም ጋር ከዚህ በፊት ቃል ኪዳን ነበረኝ አለ። ከአደም ጋር የነበረው ቃል ኪዳን ምንድነው? ጀነት አስገብቶት ወላ ተቅረባ هذه الشجره ነበር እና ፈነሲየ ረሳው አለ። ረሳው አደም እኛም ባይዘው የረሳነው ነገር አለ። እርሱ ምንድነው? በሩህ ዓለም ሳለን አላህ ከኛ ጋር ቃል ኪዳን እንደያዘ ቃል ኪዳኑ ምንድነው? ወአሽሃደሁም ዐላ አንፉሲሂም ይላል። በራሳቸው ላይ አላህ ምስክር አደረጋቸው ይላል። አርዋህ በሙሉ በራሳቸው ላይ መስክረዋል ይላል አላህ። ምን ብሎ ጠየቃቸው መሰለ? አለስቱ ቢረቢኩም am I not your master? እኔ ጌታችሁ አይደለሁ? አለስቱ ቢረቢኩም ከዛ አርዋህ ጀሚዑል አርዋህ እኔ እናንተንም ጨምሮ ሁላችንም ምን አለ መሰለ? ቃሉ በላ ሸሂድና ቃሉ በላ of course you are our master ቃሉ በላ በርግጥም አንተ ጌታችን ቃሉ በላ ሸሂድና ምስክርና ከዛ አላህ ምን አለ መሰላችሁ? አንተ ቁሉ يوم القيامة ይሄንን ቃል ኪዳን አሁን ከናንተ ጋር ያስኩትን ቃል ኪዳን ምን አለስቱ ቢረቢኩም ስላችሁ ቃሉ በላ ሸሂድና ብላችኋል አይደለ? ሁላችንም እኮ ነው። በግል አንተ ለራስ አስበው አንቺ በግልሽ ለራስሽ አስበው እኔ ይሄን ብያለሁ ከአላህ ጋር ቃል ኪዳን ይዘናል በሩህ ሳለን አለስቱ ቢረቢኩም ቃሉ በላ ሸሂድና ብለን ከዛ አላህ አንድ ነገር አስታወሰን እዛው እያለን አንተ ቁሉ ይሄንን አሁን ያስመሰከርኳችሁ በእኔና በእናንተ መካከል ያለው ቃል ኪዳን የውመል ቂያመቲ ሰዎች ሁሉ ለጌታ ፊት በሚቆሙበት ጊዜ የውመል ቂያማ ስለ የውመል ቂያማም ነግሮናል ማለት ነው። ይዛኔ ሱብሃንአላህ በሩህ ዓለም ሳለን ስለ ቂያማ እናውቃለን። ምን ኢና ኩና አን ሃዛ ጋፊሊን እኛ እኮ ከዚህ ቃል ኪዳን ቸልተኞች ነበርን። ሂድለስነስ ቸልተኝነት አጥቅቶን ነበር፣ ገፍላ አጥቅቶን ነበር እንዳትሉ ነው ያስመሰከርኳችሁ። ሱረቱል አዕራፍ ከምን ታስጠነቅቃለች ብለናል? ኢትባዕል ወሕይ ተሑሱ ዐላ ኢትባዕል ወሕይ ወቱሐዚሩ ሚነል ኪብሪ ወልገፍላ ብለናል። ይኸው ገፍላ ሁላችንን የሚመለከት ነው። እኔ ጋፊል ነኝ፣ አና ባዕረፍ ነፍሲ እኔ ራሴን አውቃለሁ፣ ጋፊል ነኝ። አንተ ጋፊል ነህ፣ አንቺ ጋፊል ነሽ። እኛ ጋፊሎች ነን፣ ቸልተኞች ነን። እና ወሕይ ነው የሚያስታውሰን ይሄንን
አሁን ቢላሂ አለይኩም ይሄን ባትሰሙ እናንተ ወይም ሱረቱል አዕራፍን ባትቀሩ ከጌታችሁ ጋር ቃል ኪዳን መያያዛችሁን በምን ታውቃለህ? በሩህ ዓለም ሳለህ ለአደም ሲሰገድለት በሩህ ዓለም ሳለሽ ለአደም ለክብሩ መላእክት ሲሰግዱ መኖርሽን እዛ እንደነበርሽ ምስክር እንደነበርሽ እንዳየሽ ከዛም ባሻገር ደግሞ ቃል ኪዳን ከጌታችን ጋር እንዳያዝን ወህይን ከፍተን እኮ ካላነበብነው እኮ ልናውቀው አንችል። ጋፊል ይሄን ላስታውሳቸው ጋፊል መሆናችን ከነፍስ ጭምር ሱረቱል አዕራፍ 172ኛው አያ አሁን አብራራን አይደል? ረመዳን ካለፈው ረመዳን እስካሁኑ ረመዳን ይሄን አለስቱ ቢረቢኩም የሚለውን ሐሳብ ጋፊል ነበር። አላህ በረህመቱ አሁን እያስታወሰን እና ስትመጡ የውመል ቂያማ እንዲህ እንዳትሉኝ እያለ ነው አላህ ኢና ኩና አን ሃዛ ጋፊሊን። እንደውም አያውን አልቀጥለውም አጀንዳዬ ስላልሆነ እንጂ 173ኛው አያ በጣም ነው የሚገርመው። ወይም ደግሞ አው ተቁሉ አባቶቻችን አያት ቅድመ አያቶቻችን ሲወርድ ሲዋረድ የመጣ የጣዖት አምልኮ ነበራቸው እና እሱን ነው የተከተልነው ምን እናድርግ በተሰራ ሲስተም ውስጥ እኮ ነው የመጣ ነው እንዳትሉኝ ይላል አላህ። ለምን በዙሪያ ምንም አይነት ሲስተም ቢሰራ እውነት ነው ሲስተም የራሱ ተጽዕኖ አለው እንዴ ዓለም የሰራችው ሲስተም ነው እንጂ እኔ ርዕሴ አይደለም እዚህ ላወራው። የሰው ልጅ እንዴት የቤት ኪራይ ከፍሎ ይኖራል? ሰው እኮ የቤት ኪራይ ከፍሎ እኮ መኖር የለበትም። በነገራችን ላይ ሰው እንዴት ቤት እንዴት ይቸገራል? ሰው እንዴ የዱር አራዊት መኖር ያልተቸገሩ ሰው እንዴት መኖር አይቸገራል? የእውነቴን እኮ ነው የምላችሁ። ግን ዓለም የሰራችው ሲስተም እዛ ውስጥ መግባት አልፈልግም። ሰው ስለ ቤት ኪራይ እያሰበ እንዲኖር አድርጎታል። ለማለት የፈለኩት ነገር ምን መሰላችሁ? አላህ ምን አለን 73ኛው አያ ሱረቱል አዕራፍ መሰለ ሲስተም ስለተዘረጋ የአያት ቅድመ አያቶቻችን እሱን ተከትዬ ነው የሄድኩት እንዳትለኝ። ይሄንን ሲስተም የሚቃወም ሲስተም ነው ሩህ ውስጥ የከተትኩት አለስቱ ቢረቢኩም። ስለዚህ we were there ካላህ ጋር ቃል ኪዳን ይዘናል። ድርጊቱ ሲፈጸም ለአደም አባታችን ክብር ሲሰጠው አይተናል። ይቺ ሩህ በውስጣችን ያለችው we were conscious በወቅቱኛ ንቁ ነበርን aware ነበርን እና we had a direct conversation with Allah ከአላህ ጋር ቀጥታ የሆነ ንግግር አድርገናል። እሱ ምንድነው? አለስቱ ቢረቢኩም ቃሉ በላ ሸሂድና ቀጥታ አላህን አናግረናል። እሺ አሁን ያለነው እኛ እዚህ የተገለጠው ኻሊድ የሚባል አሁን የምታዩት ይሄ ስጋ like it's a shell ነው እንትን ነው አሁን እኛ ቤት ውስጥ ነው ያለነው ስቱዲዮ እኛን ይዛለች በቃ ስቱዲዮ ውስጥ ቤት ውስጥ ነው ያለነው። አሁን እናንተ ቤት ውስጥ ካላችሁ ቤት ውስጥ ነው ያላችሁ። መኪና ውስጥ ከሆንክ መኪና ውስጥ ነው። ግን ያ መኪና አንተ ነህ አይደለም። አንተ መኪና ውስጥ ነው ያለው ቤት ውስጥ ነው ያላችሁ። አሁን ይሄ ቤት እናንተ ናችሁ አይደላችሁ? እናንተ ቤት ውስጥ ነው ያላችሁ። ይሄ አካል የሩህ መኖሪያ ነው እንጂ እውነተኛ እኮ ኻሊድ ይሄ አካል አይደለም። የኻሊድ መኖሪያ ቤት ነው ይሄ። ቴምፖራሪ ሆም ነው፣ ጊዜያዊ ቤት ነው። ይሄ ቤት ጊዜያዊ ቤት ነው። ለማንኛውም the real us እውነተኛ እኛነታችን የተፈጠረው it's a long time ago ነው። ሰዓቱ ሲደርስ ነው ሩህ ከአካል ጋር ጆይን ያደረገችው፣ ሌላ ነገር የለውም። ሱብሃንአላህ። ለማንኛውም ፈሰጀደል መላእክቱ መላእክቶቹ ሰገዱ አይደል? ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس ይላል። ኢብሊስ ሲቀር ለም የኩን ሚነ ሳጂዲን ሲጀመር ከሰጋጆች አልነበረም። ተመልከቱ፣ አልሰገደም አላለም። ለም የኩን ነው የሚለው። ለም የኩን ማለት ምን ማለት ነው ታውቃላችሁ? ከሰጋጆች አልነበረም ማለት ብቻ አይደለም። መጀመሪያ ትእዛዙ ሲሰጥ የሰው ልጅ ሳይመጣ ኢኒ ጃኢሉን ፊል አርዲ ኸሊፋ ሱረቱል በቀራ ላይ ሲባል፣ ሱረቱል ሂጅር ላይ ለአደማዊነት ተሰግዳላችሁ ሲባል ኢብሊስ ነበረ ሰምቷል። እና መላእክቶች ጥያቄ አንስተው ነበር። ትዝ ይላችኋል አይደል? በቀራ ላይ አተጃሉ ፊሃ መዩፍሲዱ ፊሃ። ኢብሊስ ዝም ነው ያለው። ለምን ዝም እንዳለ ነግሬያችኋለሁ። በውስጡ ጥላቻ ስላለ ነው፣ ሳንመጣ ስለጠላን። ለም የኩን ሚነ ሳጂዲን ማለት የዛኔ ትእዛዙ ሲሰጥ ከዛ ሰዓት ጀምሮ he made his own decision ውሳኔ ወስኗል። ውሳኔው ምንድነው? I'm not going to do it at all። በፍጹም አላደርገውም።
አላደርገውም። ድንገት ይወላችሁ ድንገት መላእክቶች ወይስ ቁልና ለመላእክቱ ስጁዱ ለአደም ከዛ ፈሰጀዱ አይደል? ከዛ ኢብሊስ የምን ስግደት ስለምን ስግደት ነው የምታወሩት አልገባኝም ምናምን አላለም። ሂኖስ ከመጀመሪያ ጀምሮ ትእዛዙ እንደተሰጠ ያውቃል። ለዛ ነው አላህ ለም የኩን ሚነ ሳጅዲን በሐሳቡ እንኳን አስቀድሞ ነው አደም ከመምጣቱ በፊት ይሄን ሐሳብ ወስኖታል። ይሄ ያ የኢብሊስን ለም የኩን ሚነ ሳጅዲን የሚለው ሐሳብ stubborn ችክ ያለ መሆኑ ከጊዜ በኋላ እኮ አንተ ሐሳብ ልትቀይር ትችላለህ። አሁን በእኛ ማህበረሰብ እንትን በእኛ አባባል አለ አይደል? ሐሳብ የማይቀይረው የሞተ ሰው ብቻ ነው ይባላል። ኢብሊስ ከጊዜ በኋላ እንኳን አስቦበት ሐሳቡን አልቀየረም። በችክ ማለት ላይ ከወሰነ ወሰነ ነው ኢብሊስ። በቃ ለም የኩን ሚነ ሳጅዲን። አሁን ልብ በሉ ሱረቱል በቀራ ላይ ስንማር ለምን እንዳልሰገደ ነው የተነገረን አይደል? ለምን አባ ወስተክበር ወካነ ሚነል ካፊሪን ራይት? በቃ ሱረቱ በቀራ ላይ ያለው ይሄ ነው። ታዲያ አላህ ምን አለው? ሳይሰግድ ሲቀር ምን አለው? በቀራ ላይ ያየነው እምቢ ያለ ኮራም ወካነ ሚነል ካፊሪን ነው። ከአላህ ጋር የነበረው ኮንቨርሴሽን ሱረቱል አዕራፍ ላይ ነው ያለው እና በጣም ወሳኝ ነው። ከአላህ ጋር ያለውን ኮንቨርሴሽን ኢብሊስ ያደረገውን ኮንቨርሴሽን ሱረቱል በቀራ ላይ ያልመጣው ለምንድን ነው? ለምንድን ነው ያልመጣው? ለምን ሱረቱል አዕራፍ ላይ ሆነ? ምክንያቱም ሱረቱል አዕራፍ ላይ ኢብሊስ ከአላህ ጋር በሚያደርገው ኮንቨርሴሽን ንግግር ውስጥ ኩራቱን ያሳያል። እኔ የበላይ ነኝ ይላል። እኔ የበላይ ነኝ የሚል ኩራት ሐሳብ ደግሞ የበቀራ ሐሳብ አይደለም፣ የአዕራፍ ሐሳብ ነው። አየህ ቁርአን ውስጥ ያሉ ታሪኮች እንዴት የሱራውን መልእክት ሊካድሙ እንደሚመጡ። አላህ ቁጥር 12 ቃለ አላህ እንዲህ አለ ማ መነዐከ አላ ተስጁድ ምንድነው ያገደህ ከመስገድ? ኢዝ አመርቱክ ባዘዝኩ ጊዜ። የኢብሊስ ምላሽ ቃለ አነ ኸይሩ ሚንሁ እኔ ከሱ እሻላለሁ በልጠዋለሁ። ኸለቅተኒ ሚን ናር ከእሳት ነው የፈጠርከኝ እኔን፣ ወኸለቅተሁ ሚን ጢን እሱን ደግሞ ከጭቃ ነው ያስገኘው። እነዚህ ይህን 12ኛ አያ ዩራዱላህ ተወቁፍ ቆም ብሎ በደንብ ማየት ያስፈልጋል። በጣም ብዙ የምናያቸው ነገሮች አሉ። 12ኛው አያ አንደኛ ቃለ አላህ ምንድን ነው ያለው ሳይሰግድ ሲቀር? ቃለ ማ መነዐከ እኛ እዛን ያለ ነው። በነገራችን ላይ ይህ ክስተት ሲከሰት ነበርን፣ እያየን ነው፣ ክስተቱን እያየን ነው፣ እየሰማን ነው። በሩህ አደም አለ አባታችን አለይሂ ሰላም፣ መላእክት ሁሉ ሰግደዋል። አንድ የቀረ ኢብሊስ ብቻ ነው ያለው እና አደምና ኢብሊስ ተያይተዋል። እሺ አላህ ምን አለው? ቃለ ማ መነዐከ አላ ተስጁድ ኢዝ አመርቱክ ባዘዝኩ ጊዜ ያልሰገድከው ምንድነው? ለምንድነው አለ። አላህ ሁለት አይነት ትእዛዝ ነው የሰጠው። ሁለት አይነት ትእዛዝ በደንብ ልብ ብላችሁ አስተውሉ። ሁለት አይነት። አንደኛው ትእዛዝ ኢንክሉሲቭ አምር ነው። ኢንክሉሲቭ አምር ነው ማለት ጥቅላዊ የሆነ ትእዛዝ ነው። ማለትም መላእክቶችንም ኢብሊስንም በአንድ ላይ ነው ያዘዛቸው። በአንድ ላይ መላእክትም ኢብሊስም ኢንክሉሲቭ ነው። እሺ ሁለተኛ ትእዛዝ አላህ አዟል። ሁለተኛ ትእዛዝ ማዘዙን ግን ቁርአን ውስጥ የቱን ቦታ አታገኘው። የምታገኘው ኢዝ አመርቱክ የሚለው ሐሳብ ላይ ብቻ ነው። እርሱ ምንድነው? ለኢብሊስ ለብቻው ፕራይቬትሊ አዞታል። አይገርማችሁ? ኢብሊስ ከመላእክት ጋር አንድ ላይ ሆኖ ትእዛዝ ተሰጥቷል። ሁለተኛ ተጨማሪ ትእዛዝ ለብቻው ተሰጥቶታል። ይሄን የምታውቁት በምን መሰላችሁ? ቃለ ማ መነዐከ አላ ተስጁድ ኢዝ አመርቱኩም ባዘዝኳችሁ ጊዜ ያልሰገድከው ለምንድን ነው አላለውም። ኢዝ አመርቱክ ነው የሚለው አንተን ባዘዝኩ ጊዜ ፕራይቬትሊ። እና የሚገርማችሁ ነገር እኛ ሰዎች ፍጹም ከሸይጣን እንለያለን። ወላሂ العظيم ፍጹም እንለያለን። አዎ ብዙ እናጠፋለን፣ ብዙ እንስታለን፣ ብዙ ወንጀል አለብን። አላህ በረህመቱ ብቻ ይከልለን፣ በረህመቱ ይታረቀን። አባታችንን አደም አለይሂ ሰላም የታረቀ ጌታ ሁላችንን ይታረቀ። የሰው ልጆችን ሁሉ አላህ ይታረቀ።
እኛ ያመጽ ነው ወይ ያልታዘዝ ነው በቁርአን ተነግሮን መልእክተኛ ተናግሮ ሌሎች ትውልዶችን መልእክተኛ ነግሯቸው ነው ያመጹት መጽሐፉን ያልጠበቁት እኛም የቁርአንን እንትን ክብርና ትእዛዝ ነው ያልጠበቅነው ኢብሊስ እኮ ያመጸው እኮ አንተ አላህ በቀጥታ ራሱ አዞት ነው በቀጥታ አዞት እምቢ አለ እኔ በጣም የሚደንቅ ነገር ልንገራችሁ በጣም ትልቅ በህይወታችን ትልቅ የምንማረው ነገር ነው እዚህ አያ ላይ እርሱ ምንድነው መሰላችሁ قال ما منعك الا تسجد አንደኛ ኢዝ አመርቱክ ለብቻ አላህ አዞት ቀጥታ አላህ አዞት ለም يكن من الساجدين አላህ በዛ ሰዓት ሲያዘው በውስጡ ዲሳይድ ያደረገው ነገር አምና ገነዱ ቢታጠው ነው አላደረገው አላህ ይህን ሐሳቡን ያውቃል አያውቅም إني أعلم ما لا تعلمون بقرة 30 آية ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون سورة البقرة እሺ ታዲያ ለምንድነው የሚጠይቀው አላህ አስባችሁታል ይሄን አላህ ያውቃል ለምን እንዳልሰገደ ምክንያቱን የሚጠይቀው ለምንድን ነው አላህ እያወቀ የኢብሊስን ምክንያት እያወቀ ለምንድን ነው የሚጠይቀው ምክንያቱ ሁለት ነው አንደኛ አላህ ማ መናዓከ ምንድነው ያገደህ ማ መናዓከ አላ ተስጁድ እኔ ባዘዝኩ ጊዜ ከመስገድ ምንድነው ያገደ ብሎ የጠየቀው ለሁለት ምክንያት ነው አንደኛ እያወቀ አላህ የጠየቀው ኢብሊስ ራሱን ግልጽ እንዲያደርገው ራሱን እንዲያብራራ ግልጽ እንዲያደርግ ስለ ራሱን እንዲያብራራ እድል ሰጠው ራስን አብራራ አለ ለምንድን ያልሰገድከው አላህ ምክንያቱን ያውቃል መጠየቅ አያስፈልግም ከዚህ ከተሰጠህ ክብር ስፍራ ውጣ ማለት ይችላል በኋላ ላይ እንደሚለው فاهبط منها فما يكون لك أن تتكبر فيها ይችላል ግን ያንን አላህ አላደረገም ያደረገው ምንድነው አላህ ራስን ግልጽ አድርጋው clarify yourself ራስን ግልጽ አድርግ what's the problem ችግሩ ምንድነው ይሄ ለኛ በጣም ትልቅ ትምህርት ነው በማንኛውም ሰው ላይ ፍርድ ከመወሰናችን በፊት በማንኛውም ሰው ላይ ውሳኔ ከማስተላለፋችን በፊት ከመውቀሳችን በፊት ሰዎች ራሳቸውን ግልጽ እንዲያደርጉ ያደረጉትን ያደረጉት የተናገሩት በምን ምክንያት እንደሆነ እንዲያብራሩ ፍቃድ መስጠት አለ ሱብሃንአላህ ኢብሊስ እኮ የሚጠየቅ አይደለም ኢብሊስ የሚጠየቅ እኮ አይደለም ነገር ግን አላህ ጠየቀው የሚያወራው ቀጥሎ የሚያወራው ሐሳብ እብድ የሆነ ሐሳብ እንደሆነ እኮ አላህ ያውቃል አላህ ይሰማል ራሱን እንዲያብራራ እድል ሰጥቶ ራስን ክላሪፋይ አድርግ ብሎ እያወቀ ለኛ ትልቅ ትምህርት ሊሰጠን ነው ፍሪደም ኦፍ ስፒች የሚባል ነገር አይደል የእንትን ፍሪደም ኦፍ ስፒች የመናገር ነፃነት ከዚህ በላይ የመናገር ነፃነት አለ እንዴ ከዚህ በላይ እኮ የመናገር ነፃነት ይኸውልህ the ultimate freedom of speech የመናገር የመጨረሻ ጥጉ የተሰጠው ማን ነው ካልከኝ ኢብሊስ ነው ከዛ ኢብሊስ ምድር ላይ መጥቶ በዘመናችን ከተጫወተው ትልቅ ክፉ ስራ መካከል ፍሪደም ኦፍ ስፒች የሚባል ሐሳብ እንደፈለክ መናገር ትችላለህ መሪን እንደፈለክ አድርገህ መስደብ ትችላለህ ከዛ በፍሪደም ኦፍ ስፒች ስንት ክፉ ነገር ተፈጠረ መሰለ የመናገር ነፃነት አያስፈልግም እያልኩኝ አይደለም ግን የመናገር ነፃነት አኽላቀን ይሄ አላህ ያስቀመጠውን በተፈጥሮ ያስቀመጠውን ፕሪንሲፕል የሚንድ ከሆነ ያ የመናገር ነፃነት ትውልድ ነው የሚያፈርሰው ስንት ሀገር ሲያፈርስ እኮ አይተናል ለማንኛውም ግን ለሰዎች እንዲያብራሩ ራሳቸውን ግልጽ እንዲያደርጉ እድል እንስጣቸው ሰዎችን በደንብ እናዳምጣቸው ምንም እንኳን እብድ የሆነ ሐሳብ ቢናገሩ እናድመጣቸው ከመወሰናችን በፊት ሁለተኛ
አላህ ምክንያቱን የጠየቀው ኢብሊስ ውስጡ ማን እንደሆነ ውስጡ ያለው ማንነት ወጥቶ ለመላእክትም ለአደምም እኛ እዛ የነበርነው እኔና እናንተ ለሁላችንም ግልጽ እንዲሆን ነው። you need to get to know him ማወቅ አለባችሁ ማን እንደሆነ እና ለምን ያልተሰገርከው ሲባል قال انا خير منه እበልጠዋለሁ ነው ያለው። የመጀመሪያ ነገር superiority I am better than him ከሱ እበልጠዋለሁ ማለትም ከአደማዊነት እኔ እበልጣለሁ ማለት እኮ ነው። ከአደም እኔ እበልጣለሁ ሲል እኮ አደም ብቻ እኮ አይደለም ከኔና ከናንተ ማለት ነው። ከአደማዊነት እኔ እበልጣለሁ። ከዛ ብዙ ነገሮችን አለ በሚቀጥለው ክፍለ ጊዜ እናያለን። ማለት የእውነት ኢብሊስ ለኛ እንደዚህ አይነት ዛቻ ዝቷል እና የዛተው ደግሞ የሚገርማችሁ ለሁላችንም ነው። በሁላችንም ላይ ዛተው እና የዛተው የሚገርማችሁ በአላህ ላይ ጭራሽ አላህ ላይ ነው የዛተው። በቃ ማን እንደሆነ መላእክቶች እኔ የዛን ቀን ምን እንዳሉ አላውቅም። በቃ ምን ብለው ይሁን እንዴት ደንግጠው ይሁን መላእክቶች يخافون ربهم من فوقهم ይላል ቁርአን ሱረቱ ነህል ላይ ጌታቸውን እኮ ልባቸው ይረዳል መላእክት በጣም ነው አላህን የሚፈሩት በጣም ነው የሚፈሩት ልባቸው ይረዳል እና አንድ ፍጡር እንደዚህ አይነት ንግግር ከአላህ ጋር ሲያደርግ ምንድነው የሚሰማቸው? እኛስ ምን ብለን ይሁን የዛኔ? ለማንኛውም ግን በሚቀጥለው ክፍለ ጊዜ ኢንሻአላህ እንቃኘዋለን። ሶስተኛው ምክንያት ምነግራችሁ እንዲናገር የፈቀደለት በራሱ ላይ ምስክር ሲያደርገው በቃ ኢብሊስ በራሱ ላይ መስክሮ ነው ሄደው ባይዘው በራሱ ላይ መስክሮ ነው ሄደው። አንድ ጥያቄ ጠይቃችኋለሁ እስከ ነገ እንድታስቡበት። ኢብሊስ አና ኸይሩን ሚንሁ አለ። አና ኸይሩን ሚንሁ በተለመደው ትርጓሜ እኔ ከሱ በልጠዋለሁ። ግን በአረበኛ ቋንቋ እኔ ካንተ በልጣለሁ ለማለት አና አፍضሉ ሚንከ ነው የሚባለው። አና አፍضሉ ሚንከ አና አህሰኑ ሚንከ አፍضሉ ሚንከ ካንተ እበልጣለሁ ለማለት። ግን አና አፍضሉ ሚንሁ አላለም። አና ኸይሩን ሚንሁ ያለው ለምን ይመስላችኋል? አስቡበት። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲሂ ወዚክሪል ሐኪም። ወሰላሙ ዐለይኩም።